ታችሁ ሰማለው ገቡ በሐሳብ ከሆነ ማውራት እንችላለን ወክህይወት ፎክራሃል ከታች አስገባኝና ልክ ልንገርህ ብላል እድሉ ተሰጥቷል አሁን መናገር ትችላለህ ውብ ህይወት እሺ ወደ ትግራይ እህል እንዳይገባ ተዘግቷል ምናምን ስትል እየሰማው ነበር ቀደም መንግስት የትግራይን ህዝብ የማስራፍ ፍላጎት የለው ነገር ግን በትግራይ ህዝብ ስም ወደ ኤርትራ ኢትዮጵያ በዶላር በሃርድ ከረንሲ የምታስገባውን ምርት ወደ ኤርትራ መነገድ ግን በኮንትሮባንድ ግን አይቻልም እሱን አንፈቅድላችሁ ይሄ ነው ልክ ብዙ ጠብቅ ያለውና አው ያንን እያደረጋችሁ ስለሆነ ነው የተከለከላችሁት ነው ድንበር ላይ ፍተሻ የሚደረግበት ምክንያት ብዙ ልክ ነገር ብዙ እንትን ነው ልክ ሲባል አባባሉ አማርኛው ልክ የሆኑ ብዙ ነገሮች አሉኝ ብለ ገብተ ለምሳሌ አንተ ላልከው ነገር ባጭሩ መቼም ትግራይ ውስጥ ኤአይ ወይንም ዩፎዎች የሚኖሩበት ሳይሆን የትግራይ ህዝብ የሚኖርበት ነው ሸቀጥ ለትግራይ መጥቶ ለኤርትራ የምትሸጠው መጀመሪያ አንተ በልተጠጥተህ ወይንም ሸቀጥ በብቃት ኖሮ ሲተርፈህ ነው ስለዚህ አንድ 60 እና 100 መኪናዎች የትግራይ ህዝብ ቁጥር በሚሊዮኖች 10 ሚሊዮን የሚጠጋ ህዝብ ይዘህ አንድ 100 ጭነት መኪናዎች ከ10 ሚሊዮን ህዝብ ተርፎ ከእንደገና ለኤርትራ ይሸጣል ብሎ ማሰብ እንደዛ ብሎ ማሰብ እኛ ሀገር አሁን ምን ሆነ መሰለ ደደብነት አያሳፍርም ምን አያሳፍር ደደብነት እንዲያውም ሰዎች እንትን የሚኩራሩበት ሁሉ ነው አንዱ እሱ ነው እንደው ሁለተኛ እንዳልከው አለ ብትል ማስረጃ አለኝ አሁን እኔ ልክ ስትለኝ ይሄውል ማስረጃ ይሄውል ሰነድ ይሄውል ቪዲዮ ይሄውል ምናም ብትል እዚሁ ላይ ያለው ሰው ዋው ይላል በጦርነቱ ሰዓት እኮ ለእርዳታ ተብሎ ሚላክስ እንዴኩት ይሸጣል ነበር እንዴ በህዋት ሌባ አመራሮች በማ በጦርነቱ ሰዓት ጦርነት በነበረበት ሰዓት ዩኒሴፍ ያስገባውን እህል እኮ የህዋት አመራሮች እኮ ይሸጡ ነበር ዩኒሴፍ አይደለም ያስገባው ዩኤስኤድ ዩኤስኤድም ዩኒሴፍም ያስገቡ ነበር ኖ ዩኤስኤድ አይዲን ያስገባው እሺ ዩኒሴፍ አላስገባም እሺ ያንን ስንዴ የሸጠ አመራራውን እሱን ላብራራል እሱን ይሄንን ነው እኔ ብዙ ጊዜ ፖለቲካ ያመት ነው ምላችሁ ዩኤስኤአይዲ ኖርማሊ እህሉን የሚያስገባ እህሉን የሚያከፋፍል ማናቸውንም ነገር ስራ ሚሰራውን ኃይል ሚቀጥረው ሚያሰማራው ዩኤስኤአይዲ ነው ከዩኤስኤአይዲ ውጪ ህዋት ነኝ እንትና ነኝ ጦረኛ ነኝ ብለህ እዛ ውስጥ ገብተ መስራት አትችልም ዩኤስኤአይዲ ውስጥ ያለውን እህል ሰርቆ ሱዳን ሲልክ የነበረው የብልጽግና ራሱ መንግስትና ስራ ተጠይቆ አይ ቲንክ የወጣው ሪፖርት የሰማህ ወይ ያዳመጥከው ራሱ የብልጽግና ባለስልጣኖች ለችግረኞች የመጣውን እህል እየሸጡ ሱዳን እየሸጡ በኮንትሮባንድ ንግድ እንደሚሰሩ ዩኤስኤአይዲ እንዲያውም ሪፖርቱ ነበረኝ ሰሎንግ ታይም ስቶሪ ነው እንጂ አንድ ጊዜ በዚህ ጉዳይ ተነስቶ ሪፖርቱን ሁላ ያነበብኩበት ያሳየሁበት ሁላ ጊዜ አለ ስለዚህ ዩኤስኤአይዲ ህዋት መጥቶ ወይንትና መጥቶ የሚሰራበት የሚያደልበት ጉዳይ ለዛ ነው እኔ ችግር የለብኝም ሰዎች ባለማወቅ ብዙ ጊዜ የሐሜት ፖለቲካ ነው ኢትዮጵያ እንጂ ዕውቀት ፖለቲካ እንዳልሆነ ይገባኛል ግን እንደ ወንድማችን በሐሜት ፖለቲካ የታጨቃችሁ ግቡ አስተካክለን ጭንቅላታችሁን ቦርሸን አጽድተን ማስወጣት እንችላለን እና ነገሩ ሐቁ እንደዛ ነው ማን ነው ወንድማችን አይደለም በህዋት በመጀመሪያ ደረጃ 27 ዓመት እንኳን ስልጣን ላይ በነበረበት ሰዓት ለትግራይ ህዝብ የሚጠቅም አንድ ዘላቂ ልማት ሳይገነባ ህዝቡ በሴፍቲ ኔት ተደግፎ እንዲኖር ሲያደርግ የነበረ እሱ ሌላ ራስ ነው ስለዚህ ለህዝቡ የማይሆን ድርጅትን አምነን ወደ ትግራይ ሸቀጥ ልልክ የምንችልበት ምንም ምክንያት የለም ገባረ ስለዚህ አሁን ህዋት ሸቀጡ የሚላከው ለህዋት ነው ለህዝቡ ህዋት ይሸጣል እንደሚሸጠው ስለምናቅ እኮ ነው በትግራይ ህዝብ ስም የሚገባውን ነገር ሁሉ የሚሸጥ ድርጅት ነው
ይሄንን ስለዚህ መናገር ኦኬ ይሄንን አንተ የምትለውን መናገር ያለበት የትግራይ ህዝብ ነህ አንተ የጅማ ወይ የከፋ ልጅ የትግራይ ህዝብንማ አፍነው የለ እንዴ? እና አንተ ከትግራይ ህዝብ ለትግራይ እኮ ህዝብ አስበህ እየተናገርክለት ነው? ከትግራይ ህዝብ እኮ ለየት ያለ ሀሳብ ያለው እንኳን ሲመጣ የብልጽግና አቃጣሪ ነው ማንን ብላችሁ አየኸው? እነ ጌታቸው ረዳን ጨምሮ እኮ በጣም በርካታ ልጆች አሁን የትግራይ ተወላጅ የት ነው የሆኑ ትኖር ልጆች አንተ? እኮ አንተ የት ነው የተለየ ትኖር? ሀሳብ በዛ ስላመጡ ጥሩ የተለየ ነው። አይ ሀሳብ ስላመጡ እስቲ ምን የተለየ ብላችኋቸዋል? እስቲ አንተ ከህዋት የተለየ ሀሳብ ያመጣውን ነገር አጠቃላይ ትግራይ ውስጥ ያሉ በርካታ ልጆች ከህወሓት የተለየ ሀሳብ በማምጣታቸው ብቻ ምንድነው ያ ባንዳ የተለየ ናቸው ሀሳብ ንገረኝ። ባንዳ ናቸው ተብለው የተለየው ሀሳብ ምንድነው ንገረኝ። ህወሓት በአዲስ ጀነሬሽን መተካት አለበት። ገባ እሺ አይደለ? ያረጀ አንድ ነገር ራሱ ላርም ራሱ ጌታቸው የጨነገፍኩኝ ያለ ድርጅት ነው ህወሓት። ጌታቸው ረዳ ከህወሓት ሲለይ ህወሓት ነኝ ብሎ ነው እንጂ ህወሓት አይደለሁም ብሎ አልተለየም። እውነት ውሸት ኖ ወይ እንደ ምሳሌ ነው ያቀረብኩልህ ጌታቸውን ረዳን እንጂ በጣም በርካታ ሰዎች ከትግራይ ነባር ፖለቲካ ወንድሜ ከቀነጨረው እሳቤ ውጭ የሆነ አዳዲስ ሀሳብን ሲያመጡ ምን ተብለው ይወገዛሉ? ባንዳ ተብለው ይወገዛሉ። ወንድሜ ይሄ መሆን የለበትም። አዳዲስ ሀሳብ ተቀበሉ። ተሻጋሪ የሆነ ሀሳብ ይዛችሁ ልንግባባ እንችላለን። ባንዳነትን ባይዘው አዲስ ሀሳብ ነው። አዲስ ሀሳብነቱን እንቀበላለን እኮ ሀሳቡ ምልህ ለምሳሌ አንድ ዶክተር እንዲሁ ተነስቼ ህፃናትን በመድኃኒት ነው የምገል የሚል ምርምር ሊያመጣ ይችላል እኮ። በሀሳብ ደረጃ አንተም ትላቸው የነጌታ ሀሳብ መሆኑንም እንቀበላለን፣ አዲስ ሀሳብ መሆኑንም እንቀበላለን። አዲስ ሀሳብነቱ ምንድነው? በፊት በናረጋዊ በርሄ በኩል የትግራይ ህዝብ መጨረስ ስላልተሳካ ዋይኖት በነጌታቸው በኩል እንሞክር ተብሎ የተሞከረው አዲስ መሆኑ ላይ ልዩነት የለንም እያልን ያለ ኢሴንሱ ግን የትግራይ ህዝብ ማጥፋት ስለሚሆን ከህወሓትን ተቃወም ካልተቃወም ሐሳብ አዲስነቱን ሳይሆን የምንፈልገኛ የትግራይ ብሔራዊ ኮዝ ላይ የቆመ ሐሳብ ካልሆነ ደብረጽዮንም ቢያመጣው ይሳደዳል፣ ጌታቸውም ቢያመጣው ይሳደዳል። በ90 ዓመትህ እንደናረጋዊ በርሄ ብታመጣውም ትሳደዳለህ፣ በ50 በነጌታቸው ብታመጣውም ትሳደዳለህ። ሁለተኛ የምትስቱት ነገር ጌታቸው የአዲሱ ትውልድ አባል አይደለም። ጌታቸው በአንተ እድሜ ጀምሮ ነው ፖለቲካ ተሳትፎ በባለፈው 20 ዓመት ፖለቲካ ውስጥ የነበረ ሰው ነው። አዲስ ሐሳብ ማለት በአንተ እድሜ ያሉ ሰዎች ማለት ነው። በአንተ እድሜ ያሉ ሰዎች በረሃን ያሉ። ሁለተኛ ነገር ህወሓት ለትግራይ ህዝብ የሰራው ነገር የለም የምትሉትን ነገር እንኳን ለትግራይ ህዝብ ለእናንተ ጭምር የሚተርፍ ነገር ሰርቷል እኮ። እኛ ልዩነታችን ለትግራይ ህዝብ የሚገባውን ያክል አልሰራም ነው እንጂ እናንተ እንደምትሉት አንድ ነገር አልሰራም ነው። በእርግጥ የብልጽግና ሰዎች ትምህርት ቤት፣ ጤና ጣቢያ ምናምን የሚጠቅም ተቋም አይመስላችሁም። ስለዚህ የሚጠቅም ተቋም የምትሉት ምን እንደሆነ ስለማይታወቅ ከእናንተ አንፃር ዘንባባ አይተክልም። ለምሳሌ አሁን ትግራይ ውስጥ አይቻልም፣ ፓርክ የለም፣ ዘንባባ የለም፣ ይሄ ቀይ ምናምን የተቀባባ አስፋልት የለም። እሱን ከሆነ የሚጠቅም የምትሉት ትግራይ ውስጥ ለወደፊቱ እንደዛ የሚሰራ ሰው ምናልባት ጌታቸው ካልመጣ በስተቀር አብይና ዘንባባን ይዞ ሌላ ሰው እንደዚህ ሊሰራ የሚችል ነገር የለም። መሳሪያ ላያችን ላይ ተደግኖ ዘንባባ ካልተከላችሁ በስተቀርኛ። ከዛ ውጭ ግን ትግራይ በባለፉት 30 ዓመታት በዓለም አቀፍ ደረጃ ሪኮግናይዝ የተደረገ የግሪን ሪስቶሬሽን ስራ ተሰርቷል። በዓለም አቀፍ ደረጃ ሪኮግናይዝ የተደረገ በባለፉት 200 ዓመታት ጦርነት የተደረገበትን አካባቢ ሪከቨር እንዲያደርግ ተደርጎ በአባይ ወልዱ ዘመን በዓለም አቀፍ ደረጃ ሪኮግናይዝ ተደርጓል። የትግራይ ህዝብ ይሄን እንደ መሰረታዊ አገልግሎት ነው የምንቆጥረው። ከአንድ መንግስት እንደሚደረግ ትልቅ አገልግሎት ነው የምንቆጥረው። ሁለተኛ ነገር የትግራይ ህዝብ በዘመናቱ ያልነበሩት ኮሌጆች ኖረውታል። አክሱም፣ ራያ፣ አዲግራት ዩኒቨርሲቲ ተገንብተው እንላለን። ይሄንኛ በጣም እንደ ትልቅ አገልግሎት ነው የምንቆጥረው። ትልልቅ ሆስፒታሎች፣ ክሊኒኮች ተገንብተውልናል። ቢሮክራሲው አነሰም በዛም ደርግ ይጠቀምበት ከነበረው ቢሮክራሲ የትግራይ ህዝብ ተላቆ በራሱ ልጆች የሚተዳደር በቋንቋው በካልቸሩ የተጠረነፈ ቢሮክራሲ ተገንብቶልናል። አትሊስት በኢህአዲግ 30 ዓመት ውስጥ ተመልሶ ኢህአዲግ ወድቆ ተመልሰን ለደርግ 2.0 እስክንጋለጥ ድረስ ከደርግ ስጋት ነፃ ሆኖ የትግራይ ህዝብ ወልዶኛ አድገናል። ቤተሰቦቻችን የመውለድ እድልም አልነበራቸውም። አትሊስት ከበረሃና ከልቂት የተረፈው የትግራይ ህዝብ ግን ወልዶ ልጆቹን በተገነቡ ዩኒቨርሲቲዎች አስተምሮ ኮሌጆች አስተምሮ አንድ ጄኔሬሽን ትውልድ ከጦርነት አርፏል። ይሄን እናንተ እንደ መልካም ነገር አልተቆጥሩት ትችላላችሁ። ለትግራይ ህዝብ ግን ምናልባት ከአፄ ዮሐንስ መውደቅ በኋላ ህወሓት ያደረገለት ነገር የለም። እኛ ምናልባት ይኸውልህ ትግርኛ ስለማሰሙ ወይ ደግሞ የመሀል ሀገር ፖለቲካ በጣም ቅድም እንዳለው ኤድመንድ እንደ ባልቴት ሀሜት ላይ ስለሚንጠለጠል ካልሆነ ሰቀር ጥያቄያችን እነመለስ ያን የመሰለ አምሮ ይዘው እነ ስዩም መስፍን ያን የመሰለ ኮሚትመንት ይዘው
የተከፋፈለ ሐሳብ ይዘው ለ100 ሚሊዮን ህዝብ ኮንትሪቢዩት ከማድረግ ይልቅ ለትግራይ አርገውልን ቢሆን ኑሮ ምናልባት ትግራይ አሁን ካለችበት 100 እጥፍ የተሻለ ትሆን ነበር የሚል ቁጭትና ቅያሜን ያለን እንደ እኩል ለሐዋሳ ለሲዳማ ህዝብ የሰራችሁትን ሐዋሳ ላይ የሰራችሁትን እኩል ነው የሰራችሁልን። ይሄ ደግሞ ለኛ አይገባንም። የሚገባን የእናንተ ሙሉ አቅም የትግራይ ሙሉ አቅም መቅረት የነበረበት ትግራይ ነው ከሚል ነው ቅያሜያችን ውብ ህይወት። ከዛ ውጭ ግን እናንተ እንደምትሉት ዋት እንደዚህ አርጓችሁ እንደምትሉት አይደለም። ቢያንስኛ ተወልደን ያደግን በኢህአዴግና በህዋት መስዋዕትነት መሆኑ እናምናለን። ከዚህ አንፃር ነው መቃኘት ያለባችሁ። ለሌላ ጊዜም ምናልባት እንዳልኩ ይዘርግ ብዙ ነው ወይ ደግሞ አቅም አንሶት አንዳንድ የትግራይ ሰው አብሯችሁ ሲያዛርጥ ስታዩ እንደዛ አይነት ሴንቲሜንት የተፈጠረ መስሏችሁ እንዳትሳሳቱ ልልህ ነው ውብ ህይወት። ቀጥል፣ ሌላ ሐሳብ ካለ ማውራት እንችላለን። ኦኬ አጠቃላይ እኔ አላቅም ህወሓት በድርጅት ደረጃ እንኳን ነቅዘናል ብሎ የስትራቴጂክ ውድቀት ገጥሞናል ብሎ መግለጫ ወጥቷል። ሰምተሃል? እሱም ብዬ አስባለሁ። ስለዚህ የትግራይ ህዝብ ለምንድን ነው አዲስ ድርጅት አዲስ ሐሳብ ማፍለቅ ያልቻላችሁት? አዲስ ሐሳብ አምጡ። ነባራዊ ሁኔታው የዓለም ውብ ህይወት እያልን ያለን እኮ ድርጅቱን አንድ ሰከንድ መስመርና ይሄ ውይይቱ አንድ ሰከንድ ብቻ ውብ ህይወት ይኸውልህ፣ አዲስ ሐሳብ ነቅዘናል የተባለ እኮ እውነት ነው። ነቅዟል ድርጅቱ። እንደነጌታቸው አይነት ፈጽሞ ከድርጅቱ ጋር ዓላማና ግብ የሌላቸውን ሰዎች ተሸክሞ 20 ዓመት መኖሩ የንቅዘቱ ማሳያ እኮ ነው። አንዱ ነቅዘናል ስትራቴጂክ ሐሳብ ማሰብ ተስኖናል ማለት እኮ ድርጅቱን ሊያጠፉ የሚሰሩ የትግራይ ህዝብን ብሔራዊ ጥቅም ጭምር የሚደራደሩ ሰዎችን ተሸክመን ኑረናል ማለት ነው። አፍተር ኦል አሁን እያየው ያለው እነጌታቸውን ከመመንጠርና የተጀመረው ስራ ድርጅቱ ሪከቨር ለማድረግ የሚያደርገውን ጥረት ያሳያል። አዲስ ሐሳብ ማለት ምንድነው? አዲስ ሐሳብ ለምሳሌ ዓለም ላይ እኮ የቻይና ኮሚኒስት ፓርቲ እኮ 80 ዓመት ሊሆኑ ነው ከ1949 ጀምሮ አለ። እነ ጃፓን 70 ዓመት በአንድ ፓርቲ ነው የተዳደሩ። እነ ስዊድን እንደዛ ነው የተዳደሩ። አሜሪካ ውስጥ ለብዙ ዓመት ሁለት ፓርቲ ብቻ ነው ያለ። ምንድነው አዲስ ሐሳብ ማለት? አዲስ ሐሳብ አሁን ምናልባት እንዳልከው አዲስ ሐሳብ እኛ እያልን ያለ ምንድነው? ህወሓት ለዘመናት የኢትዮጵያ የፌደራል ስርዓት ይሰራል፣ ቅኝቱ ከተስተካከለ ውጤት ያመጣል የሚል 50 ዓመት ታግለውበታል። አሁን ግን ውጤት እንዳላመጣ ስላላየ ሰምተህ ከሆነ ሰሞኑን ለመጀመሪያ ጊዜ የህወሓት ሰዎች እኮ አዲስ ሐሳብ አምጥተዋል። እነ ክንፈ ዳኘው እስከዛሬ ድረስ የከፈልነው መስዋዕትነት ያላግባብ ስለሆነ የኢትዮጵያ ግራንድ ፕሮጀክት ይሰራል የሚለውን ነገር ትተናል። ምናልባትም አሁን ወደ ኋላ ተመልሰን ስናየው ሪፍሌክት ስናደርግ ኢትዮጵያዊነት ቱ ሳም ኤክስተንት በጣም ፕሮብሌማቲክ ነገር ስለሆነ ትግራይን እንደ ሀገር ኤክስፕሎር የማድረግ ነገር ልንጀምር ይገባል የሚል ነገር ጀምሯል። ይሄ እንደ አዲስ ሐሳብ አትቀበለው ሙቢውት ነው? ከዚህ የተለየ ምንድነው አዲስ ሐሳብ? እሱ መብታችሁ ነው። እኔ አሁን ምን መሰለ በፈለጋችሁ ታውቁት አዲስ ሐሳብ አይደለም ነው ወይ ነው? ግን ምን መሰለ እኔ እያልኩ ያለሁትኝ እንደ ኢትዮጵያ ውስጥ ሆናችሁ የኢትዮጵያ አካል ሆናችሁ መኖር ነው። አዲስ ሐሳብ ከሆነ ውቤው አዲስ ሐሳብ ከሆነ ኢትዮጵያ ውስጥ ነው ጋምቤላ ነው ሐሳቡን አይደል የምትፈልጉ? አዲስ መሆኑን ነው የምትፈልጉ እኮ። ተራማጅ የሆነ ሐሳብ ፋስት እና ተራመደ እኮ ኢትዮጵያዊ ግራንድ ፕሮጀክት ነው ከሚል ይኸውልህ ውቤው ግራንድ ፕሮጀክት ነው የኢትዮጵያ ፕሮጀክት ይሰራል ብለው ዘመናቸው ሙሉ የኖሩ ሰዎች አሁን ሪፍሌክት አድርገው ኖ አይሰራም ብቻ ሳይሆን በባህሪው ኤክስትሪምሊ ዳንጀረስ ነው፣ በዚህ ማኑቨር ውስጥ መቀጠል የትግራይ ህዝብን ያከስመዋል ብቻ ሳይሆን እንደ ፖለቲካ ድርጅት ህወሓትንም ዋንስ ኤንድ ፎር ኦል ይቀብራታል ብለው እኮ እንደ አዲስ ሐሳብ ይዘው ቀርበዋል። አዲስ መሆኑ ላይ ከሆነ ማለት ነው እኮ። ስለዚህ ግሬቨንስ አታቅርቡ ነው። አሁን ያው ምን መሰለህ እንደ ኢትዮጵያዊነት ማታስቡ ውቢውት ልጠይቅህ ውቢውት የት ነው ያለው? የት ነው የምትኖረው? ውቢውት ኢትዮጵያ ነው የምኖረው። ኢትዮጵያ ነው የምትኖረው? ኦኬ። የስርዓቱ ደጋፊ ነህ? የስርዓቱ ደጋፊ አይደለሁም፣ ግን የትኛውም ኢትዮጵያን ወደፊት አንተ ኢትዮጵያን ወደፊት ያራምዳል የምትለው ታዲያ ማንኛውም ፓርቲ ነው? አሁን ባለው ኮንቴክስት ከገዢው መንግስት በተሻለ የተሻለ ሐሳብ ይዞ የመጣ ድርጅት አለ ብዬ አላምንም። ስለዚህ ዞሮ ዞሮ ለአንተ የተሻለው አሁን ብልጽግና አሁን ካሉት ድርጅቶች ኦኬ በቃ ልክህን እኛም ደግሞ ልክ እንድትነግረን ልክህን ማወቅ ስላለብን ነው እንጂ ጽንፈኛ የሆነ አጥቦ የሚያስቡ ናሽናሊስቶችን ልደግፍ አልችልም። የትኛውንም የኦሮሞውንም ይሁን የአማራውንም ይሁን የትግራይ ናሽናሊስቶችን ልደግፍ አልችልም። ትግራይ ታውቃለህ ማለት ትግራይ ማለት በአካል ሄደህ ታውቃለህ? አዎ አውቃለሁ። የት? መቀሌ።
ምን ያህል ጊዜ ቆየ? የተወሰነ ጊዜ ለስራ ነው የሄድኩት፣ 1 ወር አካባቢ። ኦኬ። ሆቴል አረፍክ? ሰው ቤት? እንዴት? አይ ሰው ጋር ነው ያረፍኩት። ኦኬ። ለምንድን ነው ይሄን የጠየቅኩ? ስለ ትግራይ ብዙ ማታውቀው ነገር ስላለ አንዳንድ ጊዜ ምልህ አዲስ አበባ ቁጭ ብለህ ትግራይ እንደዚህ ነው እንደዛ ነው። አሁንም ዋናው ርዕሴ እኔ እንዲያውም ስለ ርዕዮተ ዓለም ስለምትላቸው ፖለቲከኞች ምናምን ለማውራት አይደለም። ርዕስ አለኝ፣ ርዕስ እያሰራጨሁ ነው። ምክንያቱም መልእክት አለኝ በመሰለኝ በደሳለኝ ሳይሆን ዛሬ በዩቲዩብ የሚያስተላልፍ ነው መልእክት አለ። የትግራይ ህዝብ ላይ ዳግመኛ ጦርነት ታውጇል እና የታወጀው ጦርነት እንደምታውቁት ነዳጅ እንዳይገባ ከመከልከል፣ ዲፕሎማቶች እንዳይሄዱ ከመከልከል፣ ቱሪስቶች እንዳይሄዱ ከመከልከል ጀምሮ አሁን ጭራሽ ብሎ ወደ ትግራይ መሄድ ሸቀጥ አይሄድም ተብሎ በፌደራል ከበላይ መጣ ነው። ወንድማችን ምን አለ? በውጭ ምንዛሪ ለሻዕቢያ ይሰጡታል። እሺ የሸቀጡን እንትውና ቱሪስቱንስ ምን አፈነውት ለሻዕቢያ በዶላር እንዳይሰጡት ነው የተከለከለው? ዲፕሎማቱን አምባሳደሮቹ እንዳይሄድ የተከለከሉት እዛ አፍነው እንዳያስቀሯቸው ነው። የኔ ወንድም እንትን ነው አይኖ ይገባኛል። አንዳንድ ጊዜ ግድ ትንሽ ትልቁን ማስተናገድ ስላለብን አንዳንዱ ካድሬ ነው። እንኳን በሐሳብ በበረኪናና በኦሞ ብናጥበው የሚለወጥ አይደለም። እንዳንተ ግን ደግሞ አሉ ታዳጊ ምልህ ያልበሰለ ሐሳብ ያላቸው ቢነገራቸው ቢሰሙ ቢያዳምጡ ሊስተካከሉ ሊመለሱ ይችላሉ ብዬ ነው ያዳመጥኩ። እና ያው የት ጋር እንዳለ አውቀናል። ብልጽግና የተሻለ ፖለቲካ የለም ያልከው፣ እኔ እስከዛሬ ድረስ ብልጽግና በፖለቲካ ርዕዮተ ዓለም ሲያወራ ሰምቼው አላውቅም። ተደምረናል ነው የሚለው። መደመር ደግሞ ምልህ ስነ ምግባር ጽሑፍ ይሁን የምን የጤና ይሁን የምን አይታወቅም። ተደምረናል፣ ደምሩ፣ ተደመር ነው ያው። ከዛ ውጭ የለም። መደመር ምን እንደሆነ አብራራው ቢባል መጽሐፉን የጻፈውም ሰውዬ እምልህ በቅጡ የሚናገርበት ጉዳይ አይደለም። ሶ እንኳን ባንተ አይደለም እሱ ራሱ እዚህ እኔ እስካሁን ድረስ 4 ኪሎ ያለው ሰውዬ አንድም ሰው ኢንዲፔንደንት ኢንተርቪው ተደርጎ ማያውቅም። በኢትዮጵያ ነገስታትና መንግስታት ታሪክ ውስጥ ፊት ለፊት ከውጭ ጋዜጠኛ ጋር ቀርቦ ቃለ መጠይቅ ተደርጎለት የማያውቅ መሪ ቢኖር እሱ ነው። አቅሙን ያውቃል። ቃለ መጠይቅ ማድረግ የአመራር ብቃት መለኪያ ነው እንዴ? ኢሳያስ አፈወርቂ መኮ ቃለ መጠይቅ አድርጓል። ኢሳያስ አፈወርቂ ስንትና ስንት ቃለ መጠይቅ አድርጓል ከኢንዲፔንደንት ሪፖርተሮች ጋር ብዙ ጊዜ ለዘው። አሁን ግን ይሄ በ7 ዓመት ውስጥ ኃይለማርያም በል መለስ ዜናዊ፣ መንግስቱ ኃይለማርያም፣ ኃይለ ሥላሴ እያልክ ብትሄድ የውጭ ጋዜጠኛ ፊት ለፊት አስቀምጡ ሲጠይቃቸው መልስ እየሰጡ በስነ ስርዓት ለመጀመሪያ በኢትዮጵያ ታሪክ ውስጥ ጋዜጠኛ የሚፈራ እንዳይጠየቅ ሁሌ የሚሸሽ ከፓርክ እንደ ህፃን ልጅ ሞተር ሳይክል እየነዳ የተቀመጠ መሪ ቢኖራት ይሄ ነው። እና እንኳንስ ስለ ፖለቲካ ርዕዮተ ዓለም አይደለም ዴይ ቱ ዴይ የህዝብ ጥያቄ እንኳን ለመጠየቅ ጋዜጠኞች ስንት ጊዜ ቢፈልጉት አልመጣም አቅሙንም ስለሚያገው እሱን የምትደግፍ ከሆነ ያንተንም አቅም ለማወቅ ብዙ አንቸገርም፣ ይገባናል። ግን ችግር የለውም። ማንም ሰው ገብቶ የማውራት መብት ይሄ ዲሞክራሲ ስለሆነ ገብቶ በማውራት ደስ ይለናል። ላይ ያለው ልጅ ባቢ አለ። ኦኬ መጨረሻ አንተን ብዬ ሐሳቤን ጠቅልዬ ልውጣ። የሚጠቀለል ሐሳብ መጀመሪያ ሐሳብህ ቃለ መጠይቅ ማድረግ ማለት የአመራር ብቃት አይደለም። ኢሳያስ አፈወርቂ አንድ ጊዜ በእናትህ ኢሳያስ አፈወርቂ አገሪቷን ፀሐይ ላይ የተሰጣ ቆዳ ያደረጋት ኢሳያስ አፈወርቂ ኢንተርቪው አድርጓል። በነገራችን ላይ ባቢ ይቀጥል። ኦኬ ሰላም ብያለሁ። ኤድመን የህዝብ ድምጽ ነገር ነው ያለኝ። አንድ መልእክት የላከል ሰው አለ ከሐራ መሬት ሰላም በልልኝ ብሎኛል። ወንድማችን ትግራይ አደይ ይባላል። ሁለተኛ መልእክቴ
ዛሬ ያነሳው አፋርን የጦርነት ሜዳ ለማድረግ አስቧል የሚል እና ሸቀጦች ነዳጅ ሁሉ ተከለከለን የሚል ነገር ተነስቷል። ታውቃለህ ሰሞኑን ስታሊን ከኢሳያስ ጋር ፎቶ ለጥፎ ነበር። ፌዴራል መንግስቱ ሆነ እንትን ወረድክብኝ። እኔ ስላሳው ስታሊን ቆይ ጆሴፍ ስታሊን እንትና ምናምን እኛ አሁን ሀሳብ እያወራን በአንድ ጊዜ ወደ ሀሜት ነው ችግር። ኤድመን አንድ አረፍተ ነገር እንኳን እስኪጨርስ አትታገስም? አዎ ግን ስም አትጥራ። ለምን አልጠራም? ምሳሌ ነው የተያያዘ ነገር ሀሜት ስለማንወድ በተቻለ መጠን ሀሳብ። እሺ አሁን እኔ ስታሊን ማን ነው ምን አልኩኝ? ስታሊን ምን አልኩኝ? ምን አልኩኝ? ስታሊን ምን አልኩኝ? ምንም ማለት ኤኒዌይስ ሀሳቤ ምንድን ነው? ከዚህ በፊት ፌዴራል መንግስቱ ሆነ እና አቶ ጌታቸው ረዳ የተወሰኑ ጀነራሎች አሉ ከኤርትራ መንግስት ጋር ግንኙነት ያላቸው የሚል ሲባል ማስረጃ አምጡ የሚል ነገር ታነሳላችሁ። ብዙ አይነት ኮኔክሽን አለ ሲባል ማስረጃ አምጡ። ትናንት መቼ ዕለት ነው ከእስር ቤት የፈታ ነው? ክንፈ ነው ማን የሚባል ሰው ከኤርትራ ጋር ለመገናኘት እና ለመወያየት ሶስተኛ ወገን ጣልቃ ገብነት አያስፈልገንም የሚል ነገር አንስቷል። በየትኛውም ህግ እንግዲህ በኢትዮጵያ ባላት እንትን ህግ በውጭ ጉዳይ ሚኒስቴር በኩል ነው ከውጭ ኃይሎች ጋር ከጎረቤት ሀገር ጋር የምትገናኘው እንጂ ክልል ከሀገር ጋር የመገናኘት መብት የለውም። የኢትዮጵያ አፋር ከኤርትራ አፋር ጋር እሰራለሁ እገናኛለሁ እንደ መንግስት ማለት መብት የለውም በሀገር በኩል ካልሆነ በስተቀር። ይሄንን መስመር አልፈው ግንኙነት የሚያደርጉ እነሱ እንደሚሉት ለሰላም ምናምን ኢቭን ሰላምም ቢሆን ግንኙነት የምታገኘው ማድረግ ያለበት በፌዴራል መንግስቱ በኩል ነው። ይሄንን አልፈው ነገር የሚዶልቱ ጦርነት የሚቆጥሩ ባብዬ ቆያን ለአንተ እንትን አንዳንድ ጊዜ ወጣትም ስለሆንክ በሐሳብህ እንዳያሳፍሩ ነው። እነ ፎረም ምናምን በጣም ኃይለኞች ናቸው። ችግር የለውም። መለስ አድርጌ ትንሽ ላርምህ ነው። አንዴ ታስታውሳለህ አብይ አህመድ እና ኢሳያስ ታርቀው አብይ አህመድ ማን ነው ኢሳያስ አፈወርቂ ቀጥታ ባህር ዳር ይሄድ ነበር። ታስታውሳለህ? ኢሳያስ ብቻውን አልሄደም፣ ከአብይ ጋር ሄዷል። ኖ ብቻውን ከአዛዦቹ ባህር ዳር። ውሸት ነው። ኦኬ እሺ፣ ውሸት ነው ከምትለኝ አልሰማሁም። እሺ ጎንደር ጎንደር ሄዷል። ባቢ አንዳንድ ጊዜ ኦኬ ጎ ሄድ ችግር የለም። እኔ ስታቋርጠኝ መብት ነው ማሳደግ እኛ ቆሽታችን ይል ባህር ዳርም ሄዷል፣ ጎንደርም ሄዷል። በኋላ አብይ ምን አለ? አይ እንደዚህ ብናረግ ላይ ቀጥታ እሱም ባህር ዳር ይሄደ እንደገና ከባህር ዳርም አንዳንድ ሰዎች እሱ ጋር ሄደው ነበር። አይተው ከሆነ አላውቅም። አሁን እዛ ዝርዝር ውስጥ አልገባም። ይኸውልህ ምን መሰለህ ህግና ስርዓት አንተ ስርዓትና ህጉን ያላከበርከው መሪ ነኝ ብለህ የተቀመጥከው አካል አንተ ህግና ስርዓት ባላከበረ መልኩ ኢሳያስ አፈወርቂን ጋብዘህ ሉዓላዊነትን አስደፍረህ አብረህ ከኔ ጋር ጦርነት አድርግ ብለህ ተባብረህ ሁሉን ነገር ካረክ በኋላ ምንም ህግ ምንም ስርዓት የለም። ስለዚህ እሱም ባህር ዳር ሲመጣ አይ ይሄ እኮ በውጭ ጉዳይ በፌዴራል እውቅና ነው ከሀገር የምትመጣው ብለህ ሳትናገር ሰውየው ከአስመራ ምን ማስረጃ አለ? ያለ ፌዴራል እውቅና ባህር ዳር ባቢ ፕሊዝ። እኔ እዚህ ማወራለህ ሰው በጣም ትልቅ ሰው ነኝ። ያንተን እድሜ አላውቅም፣ ግን እኔ ሳወራ በማስረጃ እንደማወራ ኦብቪየስሊ ግልጽ ነው። አይ ቲንክ ብዙ የምታውቀኝ ይመስለኝ። ሲመላለስ ያኔ አይ እንደዚህ አይደለም ብለህ ሳትል አሁን አይ ስርዓቱ ፌዴራሉ ውጭ ጉዳይ ዲፕሎማሲው ብለህ የምተነትነው ለሌላ ሀገር ቢሆን ይሰራ ነበር። አሁን ላለው ኢትዮጵያ ውስጥ ላለው ግን ከጦርነት እስከ ዲፕሎማሲ ድረስ በህግና በስርዓቱ ሰርቶ የማያውቅ ስርዓት ስለ ስርዓት እንዲያወራ እናደርገው። አሁን ለምሳሌ እናንተ ኢሳያስን ትከሱታላችሁ። እናንተ ስል ያው ስርዓቱ ማለት ነው። አንተ እንኳን የስርዓቱ ከረሜላ ሆና ማስቲካ አኝከ የምትደግፍ ልጅ ነህ። ብዙ ያን ያህል እንትን አይደለም። ግን
እነዛ የምትላቸው ሰዎች እንኳን ራሳቸው ስርዓትና ህግ እንዴት እንደሚሰራ ብዙም ክሉ የላቸው። አሁን እናንተ ችግራችሁ ምንድነው? ትግራይ ላይ ሲሆን ሁሉ ነገር እምልህ በቃ እሱም ብሎታል። ማነው ጀዋር ነው በመጽሐፉ የጻፈው ያለው የኔ እንደ ሰው ፍርሃት ስጋቴ አንተ እንደ ፓርቲ ህወሓት ነው ብሎ ነበር በመጽሐፉም ሲጽፍ ሰውየው ማነው ጀዋር። እና እናውቀዋለን ይሄ የምትለውን ህግና ስርዓት ጠቅሰህ የምታወራው ወይ ለኬንያ ወይ ለጅቡቲ ወይ ሌላ ቢሆን እናወራለን። አሁን ግን የምናወራው ህግም ስርዓትም ተከትሎ አገሪቷን ስርዓት አልባ ስላደረገው ሰው ተነስተን አሁን እኔ አንድ ሰዎች ገብተው ፕሪቶሪያ ምናምን ይላሉ። ይደክመኝ ለምን ነው የሚደክመኝ? ይህ ሰውዬ ፕሪቶሪያ ያውቅ ህገ መንግስት አያውቅ ምንም አያውቅ በመሰለኝ በደሳለኝ ነው የሚሰራው። ኢትዮጵያ ውስጥ አንድ ነገር ልንገርህ፣ ኢትዮጵያ ውስጥ የውጭ ጉዳይ ሚኒስትር የነበሩት ደመቀ መኮንን ነበሩ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሁለቱም ቦታ ይዘው ይሰሩ ነበር። ከሶማሌላንድ ጋር ስምምነት አድርጎ ሲፈራረም ደመቀ መኮንን በቴሌቪዥን ያየሁት አሉ ለአማራ ባለሀብቶች ሰብስበው። እኔ የውጭ ጉዳይ ነኝ፣ ምክትል ጠቅላይ ሚኒስትር። አብይ አህመድ ከሶማሌላንድ ጋር ያደረገው ስምምነት እኔ አላቀውም። በመሰለኝ በደሳለኝ ነው የሚሰራው። ሌላ ማስረጃ ልስጥ። ደመቀ መኮንን የውጭ ጉዳይ ሆኖ ምክትል ጠቅላይ ሚኒስትር ሆኖ ኢሳያስና አብይ ሳውዲ አረቢያ ተፈራረሙ ተስማምተው። ፓርላማ ያውቃል አያውቅም? ደመቀ መኮንን ያውቃል አያውቅም? አንተ ታውቃለህ አታውቅም? ምንድነው ተስማምተው የተፈራረሙት? ማንም አያውቅም። አብይ አህመድ ህግ አያውቅም፣ ስርዓት አያውቅም። በውጭ ጉዳይ የሚሰራ ማይሰራ የሚያውቀው ነገር የለም። ስለዚህ ምንም የማያውቅ ልጅ አምጥተህ አሁን እሱ እስኪያውቅ ድረስ ብለህ ህዝብ እንዲያልቅ ህዝብ እንዲፈጅ ዝም ብል ዳር ቆማተ ማድረግ ያለብን ነገር ምንድነው? አይ ለህዝብም ለሀገርም ብዙዎቹ አይ ዲንክ ነጮቹም ገብቷቸዋል። አሁን እሱ 7 ሀገር ያለው ብሎ በ2 ሀገር ነው የተመለሰው። እንግሊዝ ምናምን ብዙ አፒታይት የለውም። አይተው ከሆነ ፈረንሳይ እንኳን ሲሄድ ማክሮን አልተቀበለው። አንድ ዛ ማክሮን ቢሮ የሚሰራ አንድ ጥቁር አይተው ከሆነ አላቅም አቀባበሉ እሱ ነው ሄዶ ከፕሌን ክብርም የላቸው ምልህ እንደ ጠቅላይ ሚኒስትርም አያከብሩትም። ቢሮ የሚሰራ ሰው እባክህ ሂድና ተቀብለውና ብለህ ነው ትልቀዋል። ለምንድን ነው አያውቅም? ሰውየው ውጭ ጉዳይ አያውቅም፣ ቢሮ አያውቅም፣ አሰራር አያውቅም፣ ምንም አያውቅም። በዛ ላይ እሱ ብቻ አይደለም ሰምተህ ከሆነ አያውቅም ይሄ በቀጠሮ በምን እንደሚመጣና እንግሊዝ ደውሎ ልመጣ ነው ምናምን አላቸው። በለረ ሂድ ተመልሰ ወደ ሀገር ሂድ አሉት። እዚህ ለመምጣት ጠቅላይ ሚኒስትሩንም ለማግኘት ካስፈለገ ፕሮሲጀር አለው ራሱን የቻለ። ምንም አያውቅም። ይሄ ወሮ በላ ዱርዬ ነው። ስለዚህ አሁን ክንፈ እንደዚህ አለ እንትና እንደዚህ አለ። እኔ አሁን ህግና ስርዓት የሚያውቅ መሪ እናምጣ፣ ከዛ ስለ ውጭ ጉዳይ፣ ከዛ ስለ ህገ መንግስት፣ ከዛ ስለ ፕሪቶሪያ፣ ከዛ ስለምናምን እናወራለን። ይሄ ሰው ያለ ግን እኔ አሁን ህገ መንግስት፣ ዲፕሎማሲ፣ ውጭ ጉዳይ ክብረት እዛ ውስጥ አልገባም ፕሊዝ። እና እንዲገባህ ነው። አሁን ተግባባን ባቢ? ኦኬ እንግዲህ በሀሳብ እናውራ አልከኝ። ሀሳብና ህግን ስርዓት አድርገን ስናወራ ደግሞ ህገ መንግስት አላቅም ህግም አላቅም አልከኝ። እንግዲህ ስድድቡ አይ ቲንክ የፈለግከው ስድድቡን ብሽሽቁን ሌላ ነገር ነው። የደመቀ መኮንን የሳውዲ አረቢያውን ውል ነገርከኝ እኮ ውሸት ነው እንዴ? እሱ ቆይ ልነግርህ ነው እኮ ተረጋጋኝ ወንድም። በእኔ ተራ ገብተህ ካቋረጥከኝ በኋላ ብዙ አወራ። ደግሞ እኔን ደግሞ እያስተማርኩ እኮ እፈልጋለሁ። ስማኝ ተናግሬ እኮ እማራለሁ። ችግር የለብኝም። እኔ መስማት ችግር የለብኝም። ረጅም ሰዓት ቁጭ ብዬም ሰምቻለሁ። ምን ልልህ ነው አሁን ያነሳቸዋለሁ። እኔ አብይ እንዲያደርጉ አላደረገም ውስጥ አልገባውም። እያነሳን የነበረውን ስለ ህወሓት ስለ ኤርትራ መንግስት አሁን አፋር ላይ የተነሳው ነገር ፌዴራል መንግስቱ ይሄንን እንትን ካላችሁ በዚህ መንገድ ምንድነው ኢንተራፕት አድርጎ ሊገባ ይችላል። ጀስት ሀሳብ ነው ያነሳሁት።
ፌዴራል መንግስት ተሳስቷል ማለት ደግሞ እናንተም የመሳሳት መብት ይሰጣችኋል የሚል ህግ የለም። ሁሉ ነገር በህግ ነው የሚዳኘው እና ጥፋታችሁን ማመንህም ጥሩ ነው። በውጭ ጉዳይ በኩል ነው መደረግ ያለበት ሁሉ ነገር። ግን ፌዴራል መንግስቱም ሳያደርግ ብዙ ነገር አድርጓል የሚል ነገር አንስታል። ጥሩ ነው። ኦኬ ሁለቱም ጥፋት ከሆነ እኔ ግን እንደኔ እንደማውቀው ከፌዴራል መንግስት እውቅና ውጪ የትኛውም የኢትዮጵያ ክልል ከየትኛውም ሀገር ጋር ኮኔክት ሲያደርግ አላቅም። ካደረገም ደግሞ ስህተት ነው። ፌዴራል መንግስቱ ራሱ በሚያርምበት መንገድ ያርመዋል። ሶ ትናንት ጠፍቷል ማለት ግን ዛሬ ለማጥፋት ዋስትና ይሰጣል ማለት አይደለም እና ያ ነገር ይታረም። ትልቅ ጦስ ይዞ ነው ለትግራይ ህዝብ የሚመጣው። ምክንያቱም ፌዴራል መንግስት ነገ ጦርነት ቢከፍት እነዚህ ኃይሎች ላይ የሚጎዳው ህዝብ ነው። አንተ ቲፒኤልኤፍን ልትከላከል ይሆናል አሁን የምታነሳለኝ። ትናንት አብይ ህግ ጥሷል እና ዛሬ ህግ ይጣሱ መብታቸው ነው ኖ። በዚህ መሀል ማን ነው የሚጎዳው? የትግራይ ህዝብ ነው። ማን ነው የሚሰደደው የሚፈናቀለው? የትግራይ ህዝብ ነው። ያንን ፎከስ አድርገ አትሊስት ከብሽሽቁ አንተም አጥፍታለህ እኔም ላጥፋ ከሚለው ወጥተን የትግራይ ህዝብን የኢትዮጵያ ህዝብን የሚጠቅመው የቱ ነው? ህግ ማክበር ነው መነጋገር ነው የትኛው ነው የሚለውን እንድታነሳ እንጂ የፉክክር ቤት ውስጥ እንድንገባ አይደለም ሀሳቢ። ኤኒዌይስ ሌላው አዲስ ምንድነው አዲስ ምናልባት ይቅርታ ባቢ ኤድመንድ ከፈቀዳችሁልኝ ባቢ እንድትሄድበት ብዬ ነው። በሀገሪቷ ማንኛውም ክልል ትላለህ ባይዘዌ ትግራይ የኢትዮጵያ ክልል ነው እንዴ ባቢ? አሁን ነው እንጂ ስንት ተወካዮች አሉት ፌዴሬሽን ምክር ቤት? እሱንማ እንትን አላችሁ እኮ ወጣችሁ በገዛ አለው የለውም ነው ወጣችሁ ሳይሆን እኔ ነኝ እንዴ ወጣው? እኔ ተወካይ ነበርኩ እንዴ? ተወካዮች ወጡ ምን እናድርግ? ስለዚህ ተወካይ የለውም ፌዴሬሽን ምክር ቤት። ቆይ ባቢ ፌዴሬሽን ምክር ቤት ተወካይ አለው የለውም? የመግባት መብት አላችሁ አለው የለውም ነው? ተወካይ የለም። አሁን መብቱ ነው እንዴ አንድን ክልል የሚያረጋው? መብቱ ነው ወይስ ፕራክቲሱ ነው ክልል የሚያረጋው? የኔ ወንድም ከፌዴሬሽን ምክር ቤት ጎትቶ ያስወጣቸው አንድም ሰው የለም። ባቢ አንዱ ችግራችሁ ምን መሰለህ? አንድ ነገር አትረግጡም ወይ ህጉ ላይ አትቆሙ ወይ ፖለቲካው ላይ አትቆሙ ወይ ታሪኩ ላይ አትቆሙ። ምን ያንጠላጥላ እያልኩ ያለው ግልጽ እኮ ነው። ነገ የሶማሌ ክልል ፊዚካል ነገር ነው መንፈስ አይደለም። በህዝብ ተወካዮች ምክር ቤት የትግራይ ህዝብ ይውላል። ፌዴሬሽን ማለት ትርጉሙ ፌዴሬሽኖች በጋራ ተስማምተው ከግል መብታቸው ላይ ቀንሰው በሚያቋቁሙት አንድ መንግስት ጥላ ስር መተዳደር ማለት ነው። ሲምፕል ነው። ኦኬ የትግራይ ህዝብ ከመብቱ ላይ ቀንሶ ለፌዴራል መንግስቱ የሰጣቸው መብቶች አሉ። ምንድነው? አንደኛው የትግራይ ህዝብ እንደ ህዝብ የራሱን ገንዘብ ላያትም፣ የራሱን ሰራዊት ላያደራጅ፣ የራሱን ፎሪን ፖሊሲ ላያካሂድ፣ ይልቁንም እነዚህ መብቶቹ ተቀናንሰው ለፌዴራል መንግስቱ በጋራ ከሌሎች ጋር ለሚያቋቁም የፌዴራል መንግስቱ ተሰጠው። የፌዴራል መንግስቱ ኦን ቢሃፍ ኦፍ ትግራይ የፎሪን ፖሊሲውን ለትግራይ ህዝብ ጭምር እንዲያካሂድለት ውክልና ሰጥቷል። እነዚህን ውክልናዎቹን ኤክሰርሳይዝ የሚያደርግ በምንድን ነው? የፌዴራል ህገ መንግስቱ ምን ይላል? ክልሎች ፕሪያምብሉ ላይ ጀምሮ ምን ይላል? የኢትዮጵያ ብሔር ብሔረሰቦች ሉዓላዊ የስልጣን ባለቤቶች ናቸው። እነዚህ ሉዓላዊ የስልጣን ባለቤቶች ሉዓላዊነታቸውን የሚገልጹባቸው ተቋማት ሁለት ናቸው በኢትዮጵያ ውስጥ። የህዝብ ተወካዮች ምክር ቤት ቀጥታ ህዝቡን ወክለው የትግራይን ህዝብ ድምጽና ሐሳብ ወክለው የህዝብ ተወካዮች ምክር ቤት ይገባሉ በኮታቸው ልክ። ክልሉ ደግሞ በፌዴሬሽን ምክር ቤት ይወከላል ስቴት አፓራተሱ። ከዛውጭ የትግራይ ህዝብና የፌዴራል መንግስቱን የሚያገናኙ ኮንስቲቱሽናል የሆኑ የፌዴሬሽን መዋቅሮች የሉም። ኦኬ ጨረስክ? እኔ ወንድም እኔ ልቀጥ ጨርሻለሁ። ኦኬ ትግራይን እንግዲህ በጠመንጃ የሚገዛ አንድ ኃይል አለ ታቋለህ። ኖ የጀመርከውን ጨርስ ባል ወደሱ ለመጣለን ትግራይ ክልል ናት ስላልክ ስለ ፌዴሬሽን ለመጣለን እኔ ወንድም ታገስ። እሺ ልታገስ። አዎ መንግስት የትግራይ ፌዴሬሽን ምክር ቤት አባል የሆኑትን ሰዎች አላስወጣም። እንዲወከሉም ምንድነው ቦታቸውን እንዲለቁም አላደረገም። ምንድነው የተደረገው? ህወሓት ብቻውን በሞኖፖሊ የሚቆጣጠረው ክልል አለ። ሌላ ሀሳብ እንኳን እንዳይወራ ማይክ ሚነት በጭብጨባ የሚያቋርጡ ሰዎች ናቸው። አንዳንዴማ ወይኔ አምላክ ያረበኝ ስም አስጨርሱኝ። ይኸውልህ ምን እንደማለት መሰለህ? ልጅቷ አርግዛለች ሲባል ኮንደም ፈንድቶብኝ ነው የማለት ያክል ነው። ይኸውልህ ልጁ ያንተ ነው አይደለም ሲባል ምን መሰለህ ባቢ፣ ልጁ ያንተ ነው አይደለም ስትባል ኖ
እኔ መጀመሪያ የማስረገዝ እቅድ ስለሌለኝ አፍተር ኦል ኮንደም ፈንድቶ ከተረገዘ ልጁ የኔ ነው የሚያስብል ነገር የለም ነው። ልጅ መኖር አለ መኖር እኮ ፋክት ነው። ስለ ኮንዶም የማውቀው ነገር የለም አይደለም። አሁን አንተ እኮ ነው የምትለው። እኔ በጣም እኮ ሲምፕል ለማድረግ ነው ባቤውልህ። ይህ ውክልናው ኢዘር ወይ በህወሓት ይቋረጥ በፌደራል መንግስቱ ይቋረጥ፣ አንድ ህዝብ ግን የትግራይ ህዝብ ውክልና ሳይኖረው 4 ሰዓት ከ1 ደቂቃ ውክልናው ከተቋረጠ ከ2 ደቂቃ ጀምሮ የትግራይ ህዝብ የፌደሬሽኑ አካል አይሆንም። ፊዚካሊ ብቻ ነው የሚገናኘው። ይኸውልህ ውክልናው እንዲመለስ የትግራይ ህዝብ በፓርላማ እስኪመለስ ድረስ አሁን ይኸውልህ ሲመለስ እናወራለን። እስኪመለስ ምንድነው የትግራይን ህዝብ አሁን እኮ የሽግግር መንግስት ከፌደራል መንግስት ጋር ቁጭ ብለ ፕሪቶሪያ እና የትግራይ ክልል አይደለም እኮ ነው የምልህ። ሰማኝ እንደ ሀገር እቀጥላለሁ ህገ መንግስቱ ችግሮችን ይፈታል ብለ ተግባብተህ መጥተህ ነው ሶ አላልንም እስኪስተካከሉና ሰማኝ ያልን ይኸውልህ የፕሪቶሪያው ስምምነት የሚል ይኸውልህ ባቢ የፕሪቶሪያው ነገሮች ወደ ቦታው እስኪመለሱ የኢትዮጵያ መንግስትና ይኸውልህ የኢትዮጵያ መንግስትና አታፍኑ ወይ ባቢ ያስተማረ ነው ተማር ስታብሊሽ እናርግ ፋክቱን። የኢትዮጵያ መንግስትና የትግራይ ህዝብ ፎርማል በሆነው ኮንስቲቱሽናል ፍሬምወርክ መገናኘት ካቆሙበት ቀን ጀምሮ በፕሪቶሪያ እስከተስማሙበት ቀን ድረስ ኮንስቲቱሽናል ኦርደር ስላልነበር የሚያገናኛቸው ኦርደር ስላልነበር ወደ ቀድሞ ኮንስቲቱሽናል ኦርደር ለመመለስ የፕሪቶሪያ ስምምነት ብሪጅ ይሆናል። ኢፍ ተሳክቶ በፕሪቶሪያው ስምምነት መሰረት የትግራይ ህዝብ ተመልሶ የፌደሬሽን ምክር ቤት ወደ ፌደራል ስርዓቱ ሪኢንቴግሬት ሲደረግ የትግራይ ህዝብ ተመልሶ ክልል ይሆናል። ያ ፋክት እስኪመጣ ድረስ ግን አሁን በ2013 ጥቅምት 24 እና እስከ ዛሬው ቀን ባለው ድረስ ግን የትግራይ ህዝብ የፌደሬሽን ምክር ቤት አካል የፌደራል ስርዓቱ አካልም አይደለም፣ ተወካዮች የሉትም፣ ወኪልም የለውም። ኦኬ በውሳኔም አይሳተፍም፣ ህግ በማውጣትም አይሳተፍም፣ ህግ በመሻርም አይሳተፍም። ኦኬ እሱ ያንተ ሐሳብ ነው። እኔ ደግሞ እያልኩ ያለሁት የትግራይ ሐሳብ አይደለም ፋክት ነው ባቢ። አረ በመድኃኒዓለም እኔ ደግሞ ላውራ እንዴ ምን ችግር አለው? አወራችሁ አይደል? በስማ ምሽ አውራ በቃ 2 ደቂቃ እኮ አላወራም ፕሊዝ። አረ ብዙ አውራ። እኔ እኮ ፋክቱን ይዛውራ እንጂ ያንተ ፋክት ያንተ ነው፣ የኔ እንደም ችግር የለውም። የኔን ያንተ እኮ አይደለም። ትግራይ ምክር ቤት ወኪል የለውም። ይሄ እኮ የኔን ያንተ ፋክት እኮ አይደለም። ኦኬ እሺ በቃ ወኪል የለውም አይደል? ወኪል ለምንድን ነው ያልኖረው የሚለውን እኔ ልምጣበት። ሶ እንደነገርኩ መንግስት ወኪል እንዳይኖረው አልሰራም። መንግስት ከህዝብ ጋር አልተጣላም። መንግስት እነዚህን ሰዎች ሪሙቭ አላደረገም። የሆነው ምንድነው የተጣለው ከወያኔ ነው። ወያኔ ደግሞ ህዝቡን በማታለል ችግር ከህዝብ አልተጣላም ብለ የተጣላ ከወያኔ ነው። አብይ ራሱ እንዳይቀጣ ከወያኔ ከተጣላ ከህዝብ ጋር እኮ የተጣላ አላውራ ጋይስ እውነት አይደለም። የተጣላ ከወያኔ ነው ካልክ ታዲያ ከህዝብ አይደለም የምትል ለምንድን ነው? እኔ እኮ ምን አይነት ትዳ እንደገባ እሺ አይ ቲንክ ጂጂ አሰናበትሽው እንዴ? ምን አደረገሽ? አይ ትንሽ ቢያስተምረው ጥሩ ነበር። ኤድመንድ ችግሩ ምን መሰል፣ አሁን ሌላ ቦታም ስንገናኝ የሆነ ፋክት ስታብሊሽ ታደርግና አሁን ኤድመንድ ቀይ ነው ጥቁር ነው እየተከራከርክ ኦኬ በቃ ኤድመንድ ወይ ቀይ ነው ወይ ጥቁር ነው እንበልና እዛ ላይ ቁመን እናውራ ስትል አረ ኤድመንድ ሰማያዊ ነው የሚሉ መሀል ላይ መቆም አይቻልም። እሱ እኮ ነው ይኸውልህ። አሁን ፎረም እኛ በጣም የተቸገርነው አሁን እዚህ እስቲ ሌላ እንትን ያለው ደህና ሀሳብ ያለው ምን ሆነ መሰለህ፣ ብልጽግና የሰበሰበው ያሰማራውን ማሰስገሰስ ነው እና አሁን ቀያየረን ላይክ ምልህ ሐሳብ ያለው አሁን የገባው እንኳን አትፍረድበት፣ ልጅ ነው ራሱ ባቢ ማሚ ምናምን ብሎ የሚመጡት እንኳን ተዋቸው። ትንሽ ኤክሰፕሽናል እናደርገው እሱ ላይክ መታገስ በቃ ልጆች ናቸው ምልህ ብዙ መከረህ እንድታስተካክለው ነው። ካድሬ የተባለው ግን እነሱንም እኮ ሞከርን፣ ግቡ ሐሳብ አላችሁ እስቲ ኑ ንገሩን አሳዩን ምናምን መድረኩን እኮ እንከፍታለን። ግን ችግሩ ህጉን ይዙትና ህጉ አላዋጣ ሲልስ ወደ ጦር ሜዳ ይሄዳሉ። ጦር ሜዳ አላዋጣ ሲል ከነገና ህወሓት ጋር ይሄዳሉ። አትይዛቸውም በቃ እንዲህ ያንበጫርቁታል። ልክ ይሄ አዲስ ዋና የማይችል ሰው ውሃ ውስጥ ሲገባ እምልህ አለ አይደል? ልክ እንደ ቬንቲሌተር ነው የሚያደርገው ውሃውን። እንደዛ ሆነብን እና ግን ምንድነው በዚህ መሃል አንዳንዶቹ ማያውቁ ምልህ ያለው ሪያሊቲ ማያውቁ ሰዎች እንዲያውቁም ለመርዳት ነው። ለዛም ነው አንዱ ይሰራው እና የተሻለ ለዛ ነው። አሁንም እኮ ጂጂ እስቲ ልክ ነግርሃለሁ ነው ምናምን ብሏል ስትል አንዱ አስገባ ነው ምልህ ገለባ ነው ምንም የለውም። እና ሌላ ምናልባት ደህና ነገር ሊያሰሙን የሚችሉ ሊያወሩ የሚችሉ ቢኖሩ ደስ ባለኝ ምልህ። አሁን እኛ ግን ዋናው ሀቅና ፋክታችን
የትግራይ ጉዳይ ላይ ነው አሁንም አነጣጥረን የምንመጣው። አብይ አህመድ ጦርነት ከፍቷል ትግራይ ላይ ጦርነት ግልጽ የሆነ ጦርነት ከፍቷል። ግልጽ የሆነ ዛሬ ያው ሳምንት ሞልቶታል እንደምታውቁት ነዳጅ እንዳይሄድ ባጀት እንዳይለቀቅ ዲፕሎማት እንዳይሄዱ ቱሪስት እንዳይሄድ ዛሬ ደግሞ የሸቀጡ በዚህ በአፋር ክልል እና ከነገና በአማራ ክልል ምንም ነገር እንዳያልፍ በሚል ማለት ነው። ይሄ ጦርነት ነው ሌላ ነገር የለውም። 360 ዲግሪ ማጠር ይሄ ነው። ትግራይ ጦርነት ውስጥ ከገባች ትግራይ ብቻዋን የምትደቅበት መጠፋበት የለም። ለህልውናዋ ስትል ማንንም እሷም መጋበዝ አለባት ብዬ ነው ማምነው። እኔ ከማንም ሀገር ጋር የትኛውም ግብጽ ይሁን ህንድ ይሁን የመን ይሁን እንትን ከማንም ጋር ለህልውናዋ ትሰራለች። እኔ መስሎት ነው አብይ አህመድ አያዋጣም። የትግራይ ህዝብ ግን ቁጭ ብሎ አያልቅም። ዝም ብሎ ቁጭ ብሎ አይግድ የለም ስሎሊ መሳሪያ ድምጽ በሌለው መሳሪያ እንግደል ሲባል አብሮ ቢቀመጥ አይደለም። ህልውና ነው። ለህልውናው በሚያዋጣውና ከሚያዋጣው ጋር ይሰለፋል። ኢትዮጵያን ወቁት። ትግራይ ህዝብ የታገሰው ያለፈበት ተፈናቃይ ጉዳይ በስምምነት ተፈናቃይ መልሳለሁ አልመልስም አለ። በስምምነት የትግራይን ግዛት መልስ አልመልስም አለ። በስምምነት በትግራይ መሬት ያሉ ከኢንዲኤፍ ውጭ ያሉ ታጣቂዎች አላስወጣም አለ። በስምምነቱ መሰረት የፕሪቶሪያን ስምምነት አክብረ ቱሪስትም ይሁን ነዳጅም ይሁን ባጀትም ይሁን ሸቀጥም ይሁን መንገድ ክፈት ተባለ አልከፍትም አለ። ይሄን ሁላ ያያችሁት ነው። ስለዚህ ትግራይም ቁጭ ብሎ ማሰብ አለበት። ምንድነው የሚያዋጣኝ ከማን ጋር ልቁም ምን ላድርግ በሚል። ስለዚህ እኔ አይመስለኝም እና ኢትዮጵያ ሁሉ እንዲያውቀው ነው ትግራይን አንድደህ አጥፍተህ መሀል ከተማ ቁጭ ብለህ ኃይሎ ጋር ሽቦ እያልክ የምትዝናናባት ሀገር አትኖርም ነው። ከተጠፋት ተያይዞ መጥፋት ነው የሚሆነው። ይሄ የትግራይ ብቻ ኢሹ አይደለም፣ የመላ ኢትዮጵያ ኢሹ ሊሆን የሚገባው ጉዳይ ነው። ምክንያቱም በኋላ የሚያለቅሰው መላው ኢትዮጵያ ነው። ሁሉም ኢትዮጵያዊ ነው የሚያለቅሰው። ሆነስትሊ እመኑኝ፣ እቺ ንግግሬ ለታሪክ ተቀመጥ። እንደ ሀገር ሁሉም ሰው ነው የሚያለቅሰው። ስለዚህ የትግራይን ኮንዲሽን ምንናገረው ምናሳውቀው መሬት ላይ ያለውን ሪያሊቲ እንድታውቁት ምን እየተደረገ እንዳለ። ነገ ጠዋት አብይ አህመድ እሱ ቅዱስ ሌላ እርኩስ ሆኖ ስለሚመጣ ፕሮፓጋንዳ ስለሚሰራ ጦርነት ብዙ ዘርፈ ብዙ ነው። የፕሮፓጋንዳ የኢኮኖሚ ጦርነት አለ፣ የፕሮፓጋንዳ ጦርነት አለ፣ የብዙ ነገሮች ጦርነቶች አሉ። የብረት ብቻ አይደለምና ያያችሁት ነው። ጦርነት ከፍቷል። ያዋጣዋል አይመስለኝም። እጃውን በቅርበት እንከታተለዋለን። እሺ ለማንኛውም ሌላ ሐሳብ አለኝ። አንድ የሚነሳ ነገር አለ። ምናልባት እንደው ከታችሁ ነው ጄንዊንሊ ኢንፎርሜሽን አንሷቸው ወይ እንደው ትንሽ እንትና በተለያየ ምክንያት ተሳስተው አቋም ያዙ ሰዎች ካሉ እንደው ካዳምጡ በሚል ነው። ሁለት ነገር ይነሳል። አንደኛ አሁንም ውብየውት ከታች የጻፈውን ስላየው ነው። በኢትዮጵያ መንግስት በዶላር የሚገዛውን ነገር ለኤርትራ እንድታሻግሩ ስለማንፈቅደን የዘጋባችሁ የሚል ነገር አለ። ባይዘዌ የኢትዮጵያ አሁን እንኳን በዚህ 9 ወር ውስጥ $1 ቢሊዮን የሚገመት ወርቅ ከትግራይ ነው ያገኘች። የሌሎቹ ከትግራይ ውጭ ወርቅ ያዋጡ ክልሎች አንድ ላይ ተጨፍልቆ የትግራይን አያክልም። ስለዚህ ውብየውት ምናልባት ቁንጽል ነገር ላይ ከምትጠላጠሉ እኛም በሃርድ ከረንሲ የገዛችሁትን ነገር ወደ ኤርትራ እንዲሻገር አንፈቅድባችሁም። አንደርስታንድ ማድረግ ያለባችሁ ነገር ግን የትግራይ ህዝብና መንግስት ምናልባትም ከሬጁ ካላቸው እናንተ ባይዘው የልብ እንዲሰማችሁ የሚያደርጉ የህወሓት ሰዎች በኢትዮጵያ ተስፋ ያልቆረጡ በጣም ግብዞች የትግራይ ህዝብ ነባራዊ ሁኔታ በየቀኑ እየገመገሙ አስፈላጊውን ለማድረግ ኮሚትመንትና ዲሲፕሊኑ ያነሳቸው ሰዎች ስለሆኑ ካልሆኑ በስተቀር በ10 ወር ውስጥ የ1 ቢሊዮን ወርቅ ከረንሲ ከመላክ በፈለግከው ሀገር በኩል አስወጥተህ የምትፈልገውን ነገር አትሊስት ለዝግጅት የሚያግዝህን ነገር ማስገባት ይቻላል። ስለዚህ በአፋር በኩል የትግራይ ወርቅም የሚወጣ በተመሳሳይ መልኩ ነው። ስለዚህ እናንተም እንዳልኩህ ያዋጣናል የምትሉትን ብትከተሉ ብዙ ነውር የለውም። ኢትዮጵያ ውስጥ አሁን ነውር የለም። ከዋት ጋር ተጣልቻለሁ ብለህ ህፃናትን መድኃኒት መከልከል፣ ክትባት መከልከል ምናምን በብልጽግና ብቻ ሳይሆን በተወሰነ መልኩ በግማሹ የኢትዮጵያ ህዝብ አክሰፕተብል ነው። ለሆነ ኮዝ ህፃናትን፣ እናቶችን፣ ወላዶችን ምናምን በመድኃኒት በረሃብ መፍጀት
አክሰፕተብል መሆኑን ስለምናምን እንደ አዲስ የሚገረም ብዙ ሰው የለም። አትሊስት ግን የትግራይ ህዝብና መንግስትም እንደው የሚሰማ ካለ ትግራይ ውስጥ ዲሲሽን ሜከር የሆነ ሰው ተገቢውን ዝግጅት አድርጎ ይህንን ካውንተር ባላንስ ለማድረግ መስራት አለበት ነው። ሁለተኛው የሚነሳው ኤድመንድ በጀት እየወሰዳችሁ የሚሉት ነገር አለ። በጀት በህገ መንግስቱ መሰረት አይደለም እየወሰድን ያለን፣ በፕሪቶሪያው ስምምነት መሰረት የፕሪቶሪያው ስምምነት ብሪጅ አድርጎ ፐብሊክ ኢንፍራስትራክቸር ተመልሶ ወደ ህጋዊ ቁመና ህገ መንግስታዊ ወደ ሆነው ግንኙነት ከመገናኘታችን በፊት ይህን ለማስቻል የሚያስችለውን የስራ ማስኬጃ ነው መንግስት እየሰጠ ያለ የስራ ማስኬጃ ነው እንጂ የትግራይ ህዝብ በውክልናው መሰረት በፌዴሬሽን ምክር ቤቱ በጀቱ ላይ ተከራክሮ የሚያገኘው ኮንዲሽናል የሆነ በጀት አይደለም። የስራ ማስኬጃ ነው እንጂ በጀቱንም ሳሰጥ ዙሪያውን አጥራህ የትግራይ ህዝብ ሳር እየጋጠ እንደውም ወደ ህገ መንግስቱ ይመለስ ማለት ስለማይቻል ሚኒመሙን ማሟላት ስላለበት ነው የሚደረግ። ይሄን ደግሞ ያፈራረሙን አካላት ጭምር ናቸው ለትግራይ የሚሆነውን በጀት ጭምር የሚልኩ። በጋራ ነው የምንጠቀም። መንግስት በሃርድ ከረንሲ ይቀበላል፣ ለትግራይ በብር ይከፍላል። ይሄ የነጮቹም ስራ ነው። ከዛ ውጭ ግን ኤድመንድ እንደው መነሳት አለበት ብዬ የማስበው ነገር አንተ በጣም ተሰሚነት ስላለ ተደማጭነት ስላለ የኢትዮጵያ ህዝብ ማድረግ ስላለበት ከመነጋገራችን በፊት የትግራይ ህዝብ ምን ማድረግ አለበት የሚለውን ምናልባት አንተ ከሚመለከታቸው አካሎች ጋር ታወራለህ ብዬ አስባለሁ። ይሰማችኋልም ብዬ አስባለሁ። አትሊስት እናንተን ማለት ሁል ጊዜ አልጠበቅንም ነበር፣ አልተዘጋጀንም ነበር፣ አልገምትንም ነበር ከሚባል ነገር ወጣን። አትሊስት አሁን ተገቢውን ዝግጅት እንዲያደርጉ ጥረት እንድታደርጉ ነው የምንጠብቅ። ባይሆን በትግራይ ህዝብ ላይ የሚያስከድ እንዳልኩ የትግራይ ህዝብ ዋጋ ከፍሎ ሰርቫይቭ ማድረጉ አይቀርም። ሁሌ ሰርቫይቭ ያደርጋል። ምናልባት ግን ይሄንን እድል ግን ህወሓትና በህወሓት አካባቢ ያሉ ሰዎች ግን ሰርቫይቭ አያደርጉም። ኤድመንድ ይሄን እድል ካበላሹ ሰርቫይቭ ላይ ያደርጉ ይችላሉና ከዛ አንፃር ሆፕፉሊ እንደው እናንተ ጊዜ ወስዳችሁ ከነሱ ጋር ብትነጋገሩ እንላለን። ምን ሚስጥር ስላልሆነ ነው፣ ፐብሊክሊ የሚነገር ነገር ስለሆነ ነው እዚህ መጥቼ የምናገር። ከዛ ውጭ በጣም የሚያስቅህና ለንግግር መብቃት አለበት ብዬ የማስበው ነገር ግን ኤድመንድ የትግራይ ህዝብ በደል አንገብግቦናል፣ በምግቤ በበደሉ አንገብግቦናል ብለው አዲስ አበባ የተቀመጡ ሰዎች አፋር ሸቀጥ በመዘጋቱ ላይ ያላቸውን አቋም ስታይ እነ ምግቤ ሳይሆን ባለፈው እንዳልኩ ነው የትግራይ ህዝብ በድሎኛል ብለው እነ ጌታቸው ቂም እንደያዙ ነው የምትገምት ስለውነት። እና እዚህ ላይ ኮንፊውዥን ያለበት ትግራይ ካለ እንዳልኩ እኔ ምንም ምርጫው የህዝብ ነው። አትሊስት ግን የሐሳቤ ምንድነው ጌታቸው በኤርትራ ባለፈው አንድ የሱዳን የደህንነት ሚኒስትር ሲሞት መግለጫ አውጥተዋል። ግንቦት 20 ላይም ቢሆን በነጋታው ለ21 ሊቃረብ ሲል በርግጥ ዘግይተው ነግረውት ይሆናል ምናምን ይረሳል ጌታቸው። በነጋታው ግንቦት 20 ትላንት ነው ይበሉት ማታ እኩለ ሌሊት ላይ ሰምቶ የሆነች ነገርም ጽፏል። እስካሁን ግን በቁም ነገር ያልጻፈው ነገር ቢኖር የትግራይ ህዝብ ሸቀጥ መዘጋቱ ማለት ይንገፈገፋል። አይተው ከሆነ የትግራይ ህዝብ የእናቶች እንባ ምናምን ሲናገር ፋና ላይ በጣም ነው የሚንገፈገፍ እና ምግቤ ስለሚያደርጉት ነው እንጂ እሱ ያለበት ፓርቲ ካረገው ብዙ የሚያንገፈግፉ አይመስልም። ስለዚህ ከዚህ አንፃር እኔ ሐራ መሬት አለን የምትሉ ሰዎችም ላፋችሁም ቢሆን እንዴ እነበለጠ ሞላ እንኳን እኮ ደፈር ብለው አውቃል። የአማራ ህዝብ ማንቀሳቀሻ ኮዞች ናቸው የሚሏቸው ነገር ላይ ደፈር ብለው ይላሉ። ምን እንደው ከበለጠ ሞላ ታንሳለህ እንዴ በረሃ ውርድ በድሮን በመናምን እንትን ብለ ላፍህም እንኳን ቢሆን አረ ምግብ አትዝጉበት፣ አረ ሸቀጥ አትዝጉበት፣ የትግራይ እናቶች መድኃኒት እንኳን ይለፍላቸው እኮ ይባላል። ላፍህ ማለት ነው። ባይዘው እነ ሙሉ ነጋ እንኳን በፊት የትግራይ ብልጽግና አባላት ሆነው እነ ሙሉ ነጋ ሄዱ ጊዜ ታስታውስ ከሆነ አብርሃ ደስታና ሙሉ ነጋ የተወሰነ እንደው አረ እንዲያርጉ ይሉ ነበር። ላፋቸውም ቢሆን የትግራይ እናትን አትግደሉ ሻቢያ እንዲያረገ ምናምን ይሉ ነበር። እነ መንጋግም ቢሆን እና እነ ጌታቸው አትሊስት ከነ መንጋጋ ተነጻጽረው ያነሰ ነገር ኤክሰርሳይዝ ያደርጉን ያሉ። ዋናው ግን ሳያውቁት የተደረገ ነው ማለት ግን አይቻልም። እንዳልኩ ህዋቶች ይሄንን ኢንፎርስ ለማድረግ የሚያስችሉበት ማለት ጌታቸው ረዳና ጓደኞቹ አዲስ አበባ የሄዱኮ ከህዋት ጋር ሆኖ ችግሩን መፍታት ስላልተቻለ ከብልጽግና ጋር ችግሩን ለመፍታት ነው ብለህ ከብልጽግና ጋር እንዲሄድ በወሩ የመጀመሪያው የሚደረገው ነገር አፋር ላይ እወክለዋለሁ የምትለውን ህዝብ ጉሮሮ መድፈን ከሆነኮ ጌታቸው ባይዝ እንትና ብልጽግና ንቀቱን ያሳያለ ለህዋት እኮ አይደለም አብረውት ለሚሰሩት ሰዎች ነው። ብትኖሩም ባትኖሩም ዘጓዋለሁ። ምናልባት ኖራችሁ መዝጋቱ ላይ ታግዙ ከሆነ እንቀበላለን። የትግራይ ህዝብ እርዳታና ምግብ እንዲደርሰው ግን አስተዋጽኦ አበረክታለሁ የምትሉ ከሆነ የሚጠብቃችሁ እንደነ ሙሉ ነጋ ከቤት ክራይ ምናምን ተባራችሁ መንገድ ላይ መውደቅ ነው መልእክቱ። እኔ አሁን ስለ እውነት እግዚአብሔርን ኤድመንድ መጀመሪያ አካባቢ ለጌታቸው በጣም ኤክሰፕሽናል የሆነ መውደድና ክብር ስለነበረኝ
ህዋቶች ጋር ቂሙሉ ይዤ ነበር። ምናልባት እግዚአብሔር ጠብቆኝ ነው እንጂ አብሬው በሆን ኑሮ አሁን እኔ ብልጽግና የሚያደርገው ነገር ስድብ መስሎ የሚሰማኝ ለህዋት ሳይሆን ለኔ ነው። እንደኔ አብሬው እየሰራው እየመጣ በየ2 ሳምንቱ ስለ ብልጽግናና የትግራይ ህዝብ ፍቅርነት ሰው ሰብስበ ብልጽግና ለትግራይ ህዝብ መና ሊያወርድለት እንደሆነ እየተናገርክ ከጎንህ ከአዳራሽ ሳትወጣ አፋር ላይ ምግብ መዘጋቱን ስትሰማኮ ቢያንስ ጌታቸው ማለት ያለበት እንደው በትክክል የትግራይ ህዝብ ባጠቅሙ እንኳን ለኛ ክብር ስትሉ ቢያንስ እንደው አንድ ሳምንት ተናግረን ወሪያችን እንኳን ይድረቅ። አርስተ ዜና መሆኑ ሳይበቃ እንዴት እንደው እኛ የትግራይ ህዝብ መና ሊያወርድለት ነው ይያል እንደው መሰረታዊ ሸቀጡን ትነጥቁታላችሁ ነው መባል የነበረበት። አይሉ የሚያሳዝን ተበላሸኩ። ቀደም በሪፖርቱ እንዳየነው ከሄዱት ሸቀጦች በጣም አንዳንዶቹ ተበላሹ እና ምንድነው ያሏቸው መሰለ በዚህ አጋጣሚ ቢራና አረቄ ይለፍላችሁ ሌላው አያልፍም። እንደሱ እንዳሉ ታውቃለህ ፌደራል እሱን እንኳን የጌታቸው ደጋፊ አብዛኛው ዛ ያለው መሰረታዊ ግብአት እንዳይቀርበት ብለው ነው የሚመስልኝ። ቢራና አረቄ ያልፋል ሌላው ሸቀጣ አያልፍም። ግን ምን መሰለህ እንዴ እኔ ይኸውልህ የትግራይ ህዝብን እንኳን እነጌታቸው ማለት ሸቀጡ ላይ እንኳን እንዳይገባ ፍላጎት እንኳን ቢኖራቸው ምንድነው መደረግ ያለበት መሰለህ ይድምንድ ነጋዴው ከመርካቶ ሸቀጥ እንዳይገዛ ነው መደረግ ያለበት መጀመሪያው ነው። ይኸውልህ በጣም ሲስተማቲክ እንደሆነ የምታውቅ ኖ ሸቀጥ ወደ ትግራይ ስንልክ ወደ ኤርትራ እየሸሸ ከሆነ ዋትሶኤቨር በማንኛውም ምክንያት ሸቀጥ ወደ ትግራይ እንዳይገባ ስትከለክል መከልከል ያለበት የትግራይ ነጋዴ መጀመሪያውንም ገንዘቡን ሳያፈስ ነው። አሁን ግን ይኸውልህ ጉዳቱ እንዴት እንደሚያከስሩ ልንገርህ። መጀመሪያ የትግራይ ህዝብ ሪሶርሱን አምጥቶ ከኢትዮጵያ ነጋዴ ገንዘብ ይገዛና ሸቀጥ ይገዛና የትግራይ ነጋዴ ሸቀጡን እንደገና ያስጭንና ትግራይ ድንበር ሲደርስ ነው እንዲከስር የሚደረግ። ይሄ ይኸውልህ ሸቀጡ የሚገባለትን ህዝብ ብቻ ሳይሆን ትግራይ ውስጥ ኢኮኖሚ ያለውን ሰው ጭምር አፈርደች የማብላት እንቅስቃሴ መሆኑን የሚያሳይ መርካቶ ማስቆም እየተቻለ የትግራይ ህዝብ ገንዘቡን ከባንኩ ሳያወጣ የትግራይ ነጋዴ በቃ ሸቀጥ ወደ ትግራይ ስለማያልፍ ፈቃዱንም መቀማት ኖ በቃ እኮ በአንድ መግለጫ እኮ ወደ ትግራይ የሚያልፍ ነገር ቆሟል ከተባለ እኮ ትቆማለህ። ገንዘብን አስተባከነም አው ሳይሰማ መክሰር ያለበት ሰው ጭምር መክሰሩ እስኪረጋገጥ ድረስ ጠብቀው ነው የሚያከስሩ። ስለዚህ ሸቀጡ እንዳይገባ ብቻ ሳይሆን ፍላጎታቸው ሸቀጡን የሚያመላልሱ ሰዎች ለክፉ ቀን እንኳን ሪዘርቭ ገንዘብ እጃቸው ላይ እንዲኖር ያደርጉ። አሁን ይሄ በጣም ሲስተማቲክ ነው የተጠና ነው ብቻ ሳይሆን አደገኛ ነው። እዚህ ላይ አሁን አንተ በትግራይ ፍቅር ተንገብግቦ አሮ ከጓዶቹ ጋር መሳሪያ ተማዙ አዲስ አበባ የገባ አንድ ሰው አሁንም በትግራይ ፍቅር ተንቀልቅሎ ፋና ላይ በቃ ማለት ውስጡ ላይ የትግራይ ህዝብና ትንባ ምናምን ሰቆቃ አላስቀምጠው ብሎ ፋና ላይ በየ2 ሳምንቱ የሚቀርብ ሰውዬ እንደው ሌላው ነገር ቢቀር እኔ እኮ ሸቀጡን አሳልፉለት ማለት እንደማይችሉ እኔም አንተም እናውቃለን። ቢያንስ ነጋዴው ይሄ ነገር እስኪረጋጋ ገንዘብህን አታውጣ ብሎ መልእክት ለማስተላለፍ በቃ ከብልጽግና ጋር ያለውን ችግር እስክንፈታ የትግራይ ነጋዴ በእርግጥ ህዋት ክፉ ነው ህዋት አጥፊ ነው ህዋት ይሄን ያደርግልህም እኛ ግን ስለምናስብልህ ከብልጽግና ጋር ተነጋግረን መፍትሄ እስክንፈልግ ድረስ ሸቀጥ አትግዛ ገንዘብህን አታውጣና ለኪሳራ አትዳረግ መፍትሄ ሲኖር እኛ እነግርሃለንም እኮ የሰው ነው። አይ እኔ ግን ምልህ እኔ ከዚህ በኋላ ምልህ ኢትዮጵያ ለምትባል ሀገር እኔ አላዝንም እውነቴን ነው የምነግርህ። አንድን ህዝብ በዚህ መጠን ምልህ 2 3 4 ጊዜ 5 ጊዜ የምታረገው ከሆነ ምልህ ከዚህ በኋላ አዝነ እንደዚህና እንደዛ ልትል አትችልም። ሰው ምንድነው እኔ ምለው ማረገውም አደርጓለሁ ዋናቸውንም ለትግራይ ህልውና የሚጠቅም የትኛውም ከውጭ ኃይል ጋራ ሰራለሁ በተለያየ ሚዲያችንም መተው በዚህ ባለው ሁኔታ ጉዳይ ለትግራይ ህዝብ ህልውና የሚጠቅም ከሆነ የትኛውም አገር ዌልካም ነው የምንለው። ይሄ የራስህ መንግስት ሊያስረብህ ሊጨፈጭፍህ ሊገልህ ከዘመተ ህዝብህን ለማዳን አንተ ደግሞ ማናቸውንም ነገር ታደርጋለህ። ሌላ ምንም ምርጫ የለም። ይሄ የተሸጡትን ተዋቸው እነሱን አይ ቲንክ ቀደም በጥሩ አገላለጽ ገልጸዋል። እነሱን እንደናቃቸው የሚያሳየን
እነሱን እንደናቃቸው እነሱም ይሄን ሲያዩ ኮንፊደንሳቸውንም ድፍረታቸውንም ለማሳጣት ነው እና በጣም በጣም የሚያሳዝን ነው ግን በስተመጨረሻ የዚህ ሁሉ እዳው ከፋይ የሚሆነው እንደ ሀገር ነው እንጂ ትግራይ ብቻ አይሆን ስለዚህ አሁን ትግራይ ላይ የሚቀሰቀሰው ችግር ብያለው እኔ ምናልባት የኢትዮጵያ መጨረሻ ሊሆን ይችላል እንጂ ሌላ ነገር ሊሆን አይችልም በጣም ሰፊ ጊዜ ወሰድኩኝ ቴንኪው ፎረም ስለመጣ ሁላችሁንም አድማጭ ተመልካቾች ከልብ አመሰግናለሁ በጣም መልካም ቀን እሺ መልካም ቀን